ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለሁ እኔ ሰላም ነኝ አልሐምዱሊላህ። እናንተም ደህና እንደምትሆኑ ተስፋ አደርጋለሁኝ። በያላችሁበት አላህ ይጠብቃችሁ፣ ጤናችሁን ይስጣችሁ። ከጤንነት የበለጠ ሀብት የለም እያልኩኝ እንግዲህ እስኪ አበረታቱ፣ ላይክ እና ሰብስክራይብ ያደረጋችሁ አብራችሁን ቆዩ ማለት ነው። እስኪ ኮሜንት ላይ አስተካክሊ እንደዚህ አድርጊ፣ በቃ እናንተ የምትፈልጉትን ነገር ጻፉልኝ፣ እኔም ለማስተካከል እሞክራለሁኝ። ዛሬ እንግዲህ እንደተለመደው የጽናት ድራማ ተዋናዮችን ይዤላችሁ መጥቻለሁ ማለት ነው። እንደተለመደው በላይክ ጀምሩና አብረን እንቆይ ማለት ነው። ሀባይቦቼ እንግዲህ በሽማግሌው ኤደን ተታገተች ቀናቶች አልፏታል። እንግዲህ ቤተሰቦቿም እየፈለጓት አይደሉም። ቤተሰቦቿም እነማን ናቸው? የኪራ እህት እንዲሁም ደግሞ የኪራ የእህቱ እናት ወይም ደግሞ የኪያ እናት ናቸው ቤተሰቦቿ። እንግዲህ ቤት ውስጥ ተጨንቀው ቢዋል ደር ቢሉም ስራም ቢያቋርጡም በዛ ተያይዞ ደግሞ እንግዲህ በኒና የተነሳ እንግዲህ አንዳንድ ጊዜ ሴቶች በሴት የመጣ ጠበቅ ያለ ነው። እንዲሁም ደግሞ በሴት የመጣ ትንሽ ብትሆን አስቸጋሪ ነው የሚሆነው። በዛ የተነሳ እንግዲህ ኒናም ደግሞ በጣም አልቅሳለች። በማን የተነሳ ነው እንግዲህ ምንም ጭብጥ በሌለው በድሮ ፍቅረኛዋ መጥቶ አብሯት ያለውን ሰው በመማታት ኪራም እንግዲህ በቤት ያለ ሰው ሲደበደብ ወይም ደግሞ አንድ ነገር ሲመታ እንዴት ነው የምለው በሚል ድምቱን ሰምቶ ቢወጣ እንግዲህ ተጠርጣሪውን ወይም ደግሞ የሚፈልገውን ሰው ከመማታት ይልቅ ገላጋውን ለመማታት ሞክሯል። ሰውየውም ማለትም የኒና የድሮ ፍቅረኛ እኔን እንደረሳኸኝ እርሳኝ፣ እሱን ግን አትንካው፣ ለምንድን ነው ብላ ባለችው ምሳሌ መሰረት ገላጋይ ቢገባ ገላጋዩን ደግሞ ተመቷል። ገላጋይ ማን ነው? ኪራ ነው። እንግዲህ ድንገት አጋጣሚ እንግዲህ እየሮጠች ሄዳ ከቤት ጽናት ድረሽልኝ እያለች ስትመጣ ጽናት ብትመጣ እንግዲህ ያው ከዛ በፊት ለመውጣት ያሰበው ሴት በጨለማ አትወጣም፣ እኔ ሄዳለሁኝ፣ ስለዚህ አንዱ ደግሞ ላፍ አድርጎ ነጥቆይ ብሄር ደግሞ ብሎ ሲቀልድ በነበረበት ሰዓት ነበረ። በዛን ሰዓት እንግዲህ ያው ወንድ በጨለማ ሄዶ የሚመጣ ነገር ካለ የማንጣት ግዴታ ስለነበረበት እሱም ደግሞ ግዴታውን ተከትሎ ሄዶ ነበረ። ነገር ግን መመለስ አልቻለም በሰላም ድንገት ሄደው እሱም ደግሞ እናቴን ለመማታት ሲል የኒና የድሮ ፍቅረኛዋ ጠገብ ያለ እንዲሁ በቃ በጉልበቱ የሚያምን በጠብ የሚያምን አይነት ሰው ነበረ። ነገር ግን ደግሞ በዛ የተነሳ ኪራን መጥቶታል። እሱም ደግሞ እንደ ድሮ ይቅርታ ያው ተቋረጠ። እሱም ደግሞ እንግዲህ ያው ቅንጭላቱን ሲመታ የመርሳት ባህሪ ከዚህ በፊት አሳይቶ ነበር። ጽናትም እንግዲህ ያ ነገር ቢያስፈራትም እኔስ እንደው ስትነሳ ትረሳኛለህ ብዬ ሰግቼ ነበረ፣ ነገር ግን አልረሳኸኝም፣ አስታውሰኸኛል፣ ዛሬም እንደ ድሮ ብዬ ስጋት ገብቶ ነበር፣ ነገር ግን ፈጣሪ ይመስገን ስትል ተስተውላለች። ናቲም እንግዲህ እኔ በቃ ለሰው ጦስ ነኝ ወይ? ለምንድን ነው እንደዚህ የሚሆነው? እሱስ ለምንድን ነው የተዋተ ሰው ዛሬ እንደዚህ የሚያደርገውና የሚረብሸው እያለ እኔም በቃ ለሰዎች ጤነኛ አይደለሁም ማለት ነው፣ እኔ ለሰዎች ችግር ነኝ እያለ ቢበሳጭም አጋጣሚ ነው እንጂ አንተና ወይም ሰዎች አስበውበት የተከሰተ ነገር አይደለም ይመስለኛል። የተማታውም ሰውዬ አስቦበት አይመስለኝም። በንዴትና እሷም እምቢ ስላለችው ነው። እኔ ህይወት አለኝ ዞር በልልኝ የት ነበርክ በማለት እሷም ምላሿ ትክክል ቢሆንም ነገር ግን ደግሞ አንዳንድ ጊዜ የእድል ጉዳይ ነውና ሰው ላይ በተለይም ደግሞ በዚህ ሰዓት ሰው ላይ ጣለኝ እያለች ብታለቅስም እንዳታለቅሺ አንቺ መቼም ደግሞ ለሰው ሸክም ሆነሽ አታውቂም በማለት ጽናትም ልታጽናናት ሞክራለች። ኒና ግን ይሄንን ሰውዬ ለማስወገድ የማታደርገው ጥረት የለም። ያው እንዳያችኋት ዞር በልሌ ከማለት ውጭ አንድም ነገር ፊት አልሰጠችውም። እሱም በተስፋ እየጠበቀ ነው። ጓደኛ ተብዬው እንግዲህ የጎዳና ተዳዳሪው አንተ ለምንድን ነው ችግር የማያጣህ? ዛሬ እኔ አንተ ጋር ጓደኛ ብዬ ብቻዬን መሆን እፈልጋለሁኝ እንጂ ካንተ ጋር ሸቤ መግባት አልፈልግም። በድጋሚ ክሰል መጻፍ አልፈልግም። ያ ማለት እስር ቤት አንተ ጋር መታሰር አልፈልግም። ካሁን በኋላ እስከ ዛሬ የገባሁትና ጊዜን ያባከንኩት ይበቃኛል። በአንተ የተነሳና በአንተ ጦስ ደግሞ ድጋሚ አልገባም።
ለጥቂት ጊዜ እኔ ትቼ መሄድ አልፈልግም፣ ከሰፈሩ ዞር እንበል ፖሊስ ከሚይዘን ብሎ ሲል፣ በቃ ጓደኝነት እዚህ ድረስ ነው? አይ ጓደኝነት ማለት አውቃለሁ፣ በችግርህም ጊዜ ከጎኔ የሆነ ነው። ነገር ግን ደግሞ አንተ ችግሩን አበዛኸው። ሲያውቅህም ችግር ውስጥ እየገባህ ነው። ሲያውቅ የሞተው ሲሰማ ቅበረው ነው እና ስለዚህ እኔ ደግሞ ራሴን መጠበቅ ይኖርብኛል። ለትንሽ ጊዜ ዞር እንበል ብልህም እንኳ አልፈለግክም። አንተ ጀብደኝነት ልማድህ ነው። ጀብደኝነት ደግሞ የሚጎዳው ራስህን እንጂ ሌሎችን ሰዎች አይጎዳቸውም። እንዲያውም ደግሞ እንድትጠቃ ወይም ለራስህ እንዲያጠቃህ ነው እንጂ የምትሆነው ብሎ በማለት ካጠገቡ ዞር ለማለት ሞክሯል። ነገር ግን በተደጋጋሚ እባክህን እረፍ፣ እኔ አብሬ እንዲሆን ከፈለግ ከዚህ ሰፈር ትንሽ የተወሰነ ዞር እንበል፣ የመታኸው እኮ የሰው ነፍስ ነው እንጂ ውሻ አይደለም እኮ ብሎ ቢለውም ጀብደኝነቱን እንደቀጠለ ነው። ነገር ግን ደግሞ ሂድ በቃ ችግር የለውም፣ እስከ ዛሬ አብረህ ነበርክ፣ ዛሬ ስለሰለቸ ሊሆን ይችላል ብሎ እሱም ደግሞ ሂድ ብሎ ፈቅዶለታል። ባይፈቅድለትም እንደሚሄድ ግልጽ ነበረ። ምክንያቱም አንድ ሰው ተው ተብሎ ካልተሰማ ወይም ደግሞ ምክር ሲሰጠው አሻፈረኝ የሚል ከሆነ ከሱ ዞር እንደማለት ምንም ትህትናና ብልህነት ያለ አይመስለኝም። ነገር ግን ኒናም ደግሞ በተደጋጋሚ መጥታ አንተን ሳይ ምን ትዝ እንደሚለኝ ታውቃለህ? ህይወቴን ያበላሽኸው፣ ልጅነቴን ያበላሽኸው፣ እንደዚያ የምታቆሽሸኝ ምናምን እያለች እሷም የድሮ ህይወቷን ስትነግረው ከአንተ ጋር ፍጹም አንተ ጋር ከሆንኩኝ የእውነት ጤነኛ አይደለሁም ስትልም በተደጋጋሚ ነግረዋለች። ናቲም እንግዲህ በጸጸት ቢጎዳም እንደዛን የሚፈራትን ራኪብን ምክር ጠይቋል። እሱም ደግሞ ምክሯን ተቀብሏል። ምናልባት ካሁን በኋላ ጦስ ላለመሆን ቢሞክር ብለናል። በሌላ በኩል ደግሞ እንግዲህ ገጠር የሄዱት ሰኒና ጆከር ፏፍሽ ባሉበት ሰዓትና ጊዜ የግሌ መጥታ እንግዲህ የራሷ ለማድረግ ብትሞክርም አልተሳካላትም። የሆነ ሰዓት ላይ እኔ ያንን ልጅ ወድጄዋለሁ ስትል ለባላገር ወንድሞቿ ብትናገርም አርፈሽ ተቀመጭ ብለው ቢሉም እሷም ደግሞ የሆነ ቦታ ሄዳ ስታገኘው ድንገት መውደቅ ሳይሆን ሲያውቃት ብትወድቅም እንዲያነሳት ብትፈልግም እሷ ያላገባ መስሏት ነበረ። ባለፈው ያች እናንተ ቤት ያለችው ኸተሜ መታችኝ ብትለውም አይ ለሚስቴ በጣም ይቅርታ እጠይቃለሁ ብሎ ቢላትም ሚስቱ አልመሰለቻትም ነበረ። ነገር ግን ደግሞ ሚስቴን ስትል አይ ተበልቻለሁ የግሌን ቁርጧን አሳውቆ ሊመልሳት ችሏል ማለት ነው። ጆከር የሰኒ ባል እንጂ ያንቺ አይደለም እያለይ በሆዷ እየተነጋገረች ተነስታ ሄዳለች። ሲጀመር መች ወደቀችና እሱ እንዳነሳት ስለፈለገችና ነገር ፍለጋ ነው እንጂ። ለማንኛውም ወደ ምሩና ወደ ናሆም ስንመጣ እንግዲህ ሰርግ እያሉ ሰርጉን አያሳዩንም ከማውራት ውጭ። እሌንም እንግዲህ የእነሱን ህይወት ከመበጥበጥ ወደ ኋላ አትልም፣ ስራዋን እየሰራች ነው። ዛሬስ እንዲያውም በቤታቸው መጠጧን ይዛ ጉብ ብላለች። ምሩ ይሄን ነገር ስታይ ምን አለች? ነገሩ አልተገናኙም ይመስለኛል። በሚቀጥለው ሲገናኙ ወይም መንገድ ላይ ከቤት ስትወጣ ስታገኛት ምን እንደምትል አብረን ምሩ የምትለው ነገር እና የምታስበው ነገር እንደማይሆን ተስፋ እናደርጋለን። እሌኒ ፉከራዋን ቀጥላለች። በሚቀጥለው ክፍለ ጊዜ አብረን እናያለን የሚፈጠረው። እስከዛ ድረስ ላይክ እና ሰብስክራይብ እያደረጋችሁ ጠብቁን። መልካም